የትራምፕ ዜና ጠቅላዩን አስፈነደቀ። የኢራንና የእስራኤል ጦርነት ለኢትዮጵያ ያልታሰበ ሲሳይ ይዞ መጣ። ብናልፍ አንዱዓለም በነጩ ቤተ መንግስት ከትራምፕ ጋር ስለ ቀይ ባህር ጉዳይ መምከራቸውና አንድ አነጋጋሪ ውሳኔ ላይ መድረሳቸው ተሰምቷል። በዝርዝር እናየዋለን። ከህወሓት ቡድን የተሰማው ዛቻና አይቀር የሚመስለው የወንድማማቾቹ ጦርነት በደብረጽዮን የሚመራው የህወሓት ቡድንን በመቃወም በአፋር መሬት ላይ የተደራጀ የሚገኘውን የትግራይ ሰራዊትን በተመለከተ ህወሓት ቡድኑን ከሃዲ ብሎ በመጥራት በቅርቡ እንደመስሰዋለን ሲል ነው የዛተው። ህወሓትን በጦር መሳሪያ ተፋልሜ ያጠፋዋለሁ በማለት ከትግራይ ሰራዊት በመገንጠል በአፋር ክልል በበርካታ ክፍለ ጦር የተደራጀ ሰራዊት መገንባት የቻለው ጦሩ እነ ዶክተር ደብረጽዮን ከሚመሩት ቀሪው ከትግራይ ሰራዊት ጋር ወደ እርስ በርስ ጦርነት ሊገቡ ዝግጅታቸውን አጠናቀዋል። መረጃው ዝርዝር አለው። ከውጭ ዜና አሜሪካ ጣልቃ ከገባች አጻፋው ከባድ ነው። የኢራን ማሳሰቢያ። የኢራን ጠቅላይ መሪ አያቶላ አሊ ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት ሊስተካከል የማይችል ጉዳት እንደሚከተለው ጥርጥር የለውም በማለት አስጠነቀቁ። ዝርዝሩን ይዘነዋል። በተያያዘ ዜና ፑቲን የእስራኤልና የኢራን ግጭት በአፋጣኝ እንዲያበቃ አሳሰቡ። ፕሬዝዳንቱ ሁለቱ ሀገራት ለማሸማገል ሀሳብ አቅርበዋል። እንመለስበታለን። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የኢራንና የእስራኤል ጦርነት ለኢትዮጵያ ያልታሰበ ሲሳይ ይዞ መጣ። ድንገት ሳይታሰብ ብናልፍ አንዱዓለም ወደ ነጩ ቤተ መንግስት ሰተት ብለው ገቡ። ከወራቶች በፊት ለጊዜው ምክንያቱ ባልታወቀ ሁኔታ በጠቅላይ ሚኒስትር አብይ አህመድ አማካኝነት ከሰላም ሚኒስቴርነታቸው ከስልጣን ተነስተው በአሜሪካ አምባሳደር ሆነው የተሾሙት ባለስልጣኑ በነጩ ቤተ መንግስት ከትራምፕ ጋር መወያየታቸውን ከጥቂት ሰዓት በፊት የወጡ መረጃዎች እያሳዩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞውን የሰላም ሚኒስቴርና የአሁኑን በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለምን ወደ ቢሮአቸው በመጋበዝ አነጋግረዋቸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮም አብረው ታይተዋል። ጉዳዩ አሁን ካለው የኢራንና የእስራኤል ጦርነት አንጻር የ4 ኪሎ ቀይ ባህር ላይ ከመውጣት ፍላጎት ጋር ሲነጻጸር ጉዳዩ ብዙ ትርጉም ሊሰጠው የሚችል ነው። እንደሚታወቀው የትራምፕ አስተዳደር ለሶማሌላንድ የሀገርነት እውቅና ለመስጠት እያሟሟቀ ሲሆን ጉዳዩን ባንክሮ የሚከታተለው የአብይ አስተዳደር ደግሞ ከሶማሌላንድ ጋር ያለውን መልካም ግንኙነት እንደ ጥሩ አጋጣሚ በመጠቀም ወደ ቀይ ባህር ለሚደረገው ጉዞ የትራምፕን ውሳኔ በጉጉት በመጠባበቅ ላይ ነው። ወዲህ ደግሞ ከኤርትራ ጋር በአሰብ ጉዳይ የቃላት ጦርነት ውስጥ የገባው የገዢው ፓርቲ በጎን የሶማሌላንድን እውቅና ማግኘት አብዝቶ ይፈልጋል። የአብይ አህመድ አስተዳደር ከአንድ ዓመት በፊት አዲስ አበባ ላይ የተፈረመውን የመግባቢያ ስምምነት ዳግም በማንቀሳቀስ በበርበራ ወደብ በኩል ቀይ ባህር ላይ ለመውጣት አመቺ ዕድል ያገኛሉ። ለዚህ ደግሞ የቀረው የትራምፕ አስተዳደር ውሳኔ ብቻ በመሆኑ ብናልፍ አንዱዓለምና ትራምፕ በነጩ ቤተ መንግስት ለደቂቃዎች በነበራቸው ቆይታ ላይ በቀይ ባህር አጀንዳ ዙሪያ መነጋገራቸውን ከወጡ መረጃዎች ለማወቅ ተችሏል። በተጨማሪም የኢትዮጵያ ቀይ ባህር ላይ መውጣት እስራኤል እንደምትደግፍ ከዚህ ቀደም ተናግራለች። እስራኤል በሌላ ለሶማሌላንድ እውቅና በመስጠት ወታደራዊ ጦር ሰፈር ለማግኘት ማቀዷ ሲነገር ነበር። እስራኤልም የፍላጎቷ ከአብይ አህመድ ጋር የተጣጣመ በመሆኑ በዋነኛነት የኢራንና የሌሎች ተዋጊዎች ማለትም የሁቲዎች የአልቃይዳና የአልሸባብ እንቅስቃሴ በቀይ ባህር ላይ ለመክታት በሚደረገው ጥረት ኢትዮጵያ እንደ ዋና አጋር በመሆን ብቅ የምትልበት እድል ሰፍቷል። ከሰዓታት በፊት የወጣው ዘገባ በአሜሪካ የኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ለመጀመሪያ ጊዜ የተገናኙ ሲሆን አምባሳደር ብናልፍ አንዱዓለም በነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለው የረጅም ጊዜ ግንኙነት የሚያንጸባርቅ ደማቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል ተብሏል። ከህወሓት ቡድን የተሰማው ዛቻና አይቀር የሚመስለው የወንድማማቾቹ ጦርነት በደብረጽዮን የሚመራው የህወሓት ቡድንን በመቃወም በአፋር መሬት ላይ የተደራጀ የሚገኘው የትግራይ ሰራዊትን በተመለከተ ህወሓት ቡድኑን ከሃዲ ብሎ በመጥራት በቅርቡ እንደመስሰዋለን ሲል ነው የዛተው። ህወሓትን በጦር መሳሪያ ተፋልሜ ያጠፋዋለሁ በማለት ከትግራይ ሰራዊት በመገንጠል በአፋር ክልል በበርካታ ክፍለ ጦር የተደራጀው ሰራዊት መገንባት የቻለው ጦሩ እነ ዶክተር ደብረጽዮን ከሚመሩት ቀሪው የትግራይ ሰራዊት ጋር ወደ እርስ በርስ ጦርነት ሊገቡ ዝግጅታቸውን አጠናቀዋል። ህወሓትንና ያረጀ የፖለቲካ ሀሳቤውን ማጥፋት የሚቻለው በጠመንጃ አፈሙዝ ብቻ ነው የሚል መፈክር ሰንቀው ወደ አፋር ነጻ መሬት የተጓዙት የትግራይ ሰራዊት ግንጣይ ቡድን 6 የሚሆኑ ግዙፍ ክፍለ ጦሮችን ማዋቀሩን ከቀናት በፊት ቆይታቸውን ከቢቢሲ ጋር ያደረጉት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ተናግረዋል። ጀነራሉ አያይዘውን በሰጡት ሀሳብ ህወሓት ከሚባል ራስ ወዳድ ቡድን ተነጥለን ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸውን ሲናገሩ ተደምጠዋል። ህወሓትን ከትግራይ ህዝብ ጫንቃ ላይ አሽቀንጥሮ ለመጣልና እስከ ወዲያኛው ለመሸኘት ያለው ብቸኛው መፍትሄ የህወሓት አመራሮቹ ማስወገድ ነው የሚለው ብርጋዴር ጀነራል ገብረ እግዚአብሔር በየነ የሚመራው ይህ ጦር ዘመቻውን በይፋ ሊጀምር ጠመንጃውን ታጥቋል። ብርጋዴር ጀነራሉ በመቀሌና በሌሎች የትግራይ አካባቢዎች የሚገኙ የትግራይ ሰራዊቶች ለትግራይ ህዝብ ሰላምና ነጻነት ለመታገል በአፋር ነጻ መሬት ላይ የተደራጀ የሚገኘውን ጦራቸውን እንዲቀላቀሉ በይፋ ያስተላለፉትን ጥሪ ተከትሎ በገፍ የሚቆጠሩ የትግራይ ኃይሎች ቡድኑን ጥለው ወደ አፋር በረሃ እየወረዱ መሆኑ ተገልጿል። ጀነራሉ ዳግም ባሰሙት የማሳሰቢያ ጥሪም ህወሓትን ያረጀ ሀሳቤውን እስከ መጨረሻው ለማስወገድ ዝግጅታችንን አጠናቀን ወደ
ተግባር ልንገባ ስለሆነ ማንኛውም የትግራይ ሰራዊት ቢችል ጦራችንን ይቀላቀል፣ ካልቻለ ደግሞ ጦርነቱ እርስ በርስ እንዳያጨራርሰን ጠመንጃውን በጦራችን ላይ እንዳያነሳ የሚል ማሳሰቢያ መልእክታቸውን ጀነራሉ አስተላልፈዋል። ይህን የጀነራሉን ጠንካራ ጥሪና ማስጠንቀቂያ ተከትሎ ድንጋጤ ውስጥ የወደቁት የህወሓት አመራሮች ሳይውል ሳያድር መግለጫ ሰጥተዋል። በዶክተር ደብረጽዮን የሚመራው ህወሓት በአፋር ነጻ መሬት ላይ የመሸገ የሚገኘውን ካድሬ ቡድን እንደመስሰዋለን ብሏል። ህወሓት በመግለጫው የራሱ ዓላማ ሳይኖረው የሌሎችን ተልዕኮ ለማስፈጸም ህዝባችንና ሰራዊታችን የካደውን ይህን ቡድን በቅርቡ ይደመሰሳል ማለቱ የክልሉ መገናኛ ብዙሃን ዘግቧል። ወደ ውጭ ዜና ስናልፍ አሜሪካ ጣልቃ ከገባች አጸፋው ከባድ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ የትኛውም የአሜሪካ ጣልቃ ገብነት ጦርነቱ በመላው ቀጠና ይሆናል ለአልጀዚራ ተናግረዋል። ቃል አቀባዩ ማስተላለፍ የፈለጉት ነገር አብራርተው ባይገልጹም ምናልባት አሜሪካ ወደ እስራኤል ከወገነች በመካከለኛው ምስራቅ የጦር ሰፈር ላይ ባሉ አሜሪካውያን ወታደሮች መኖራቸውን ለማስታወስ ነው እየተባለ ነው። ይህ በእንዲህ እንዳለ እስራኤል ማክሰኞ ለረቡዕ አጥቢያ ጥቃት አድርሳለች። የመጨረሻው ጥቃት የኢራን የዩራኒየም ማብለያ ስፍራ እንደሆነ ኤፒ የእስራኤል ጦር ጠቅሶ አስነብቧል። ኢራን በበኩሉ 400 ሚሳኤሎችና በመቶዎች የሚቆጠሩ ድሮኖችን በእስራኤል ላይ ተጠቅማለች። በጥቃቱ 24 ሰዎች ከእስራኤል በኩል ህይወታቸው ሲያልፍ በመቶዎች የሚቆጠሩ ደግሞ ተጎድተዋል። አዳሩን ፋታህ አንድ የተባለው አደገኛ ሚሳኤል ቴህራን ማስወንጨፏን ያስታወቀች ሲሆን 25 ሚሳኤሎችን በማስወንጨፍ ጦርነቱ ተጀምሯል ማለቷ ይታወሳል። የዜና ምንጩ እስራኤል 10 ሚሳኤሎችን መመከቷን ነው የዘገበው። አሁን ላይ እየተጠበቀ ያለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔ ነው። ምንም እንኳን አሜሪካ ራሷን ያገለለች ብትመስልም አሁንም በውጊያው እጇ እንዳለበት ፍንጭ የሚሰጡ ነገሮች አሉ ተብሏል። በሁለቱ ሀገራት የእርስ በርስ መጠቃቃት 585 ኢራናውያን ሲሞቱ 1300 የሚሆኑት መጎዳታቸውን መቀመጫውን በዋሽንግተን ያደረገው የኢራን ሰብአዊ መብት ተሟጋች አስታውቋል። ፑቲን የእስራኤልና የኢራን ግጭት በአፋጣኝ እንዲያበቃ አሳሰቡ። ፕሬዝዳንቱ ሁለቱ ሀገራት ለማሸማገል ሀሳብ አቅርበዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከኤሚሬትስ ፕሬዝዳንት ሞሐመድ ቢን ዛይድ አል ናህያን ጋር ስለ እስራኤልና ኢራን ቀውስ በስልክ መነጋገራቸውን ገልጸዋል። በሩሲያ መንግስት የሚተዳደረው ታስ የዜና ወኪል እንደዘገበው ሁለቱ መሪዎች በሁኔታቸው የገባቸውን ጥልቅ ስጋት በመግለጽ ፈጣን መፍትሄ እንደሚያስፈልግ አንስተዋል። በስልክ ንግግራቸው ወቅት ፑቲን ሩሲያ ቀውሱን ለማሸማገል ፈቃደኛ መሆኗን ተናግረዋል ነው የተባለው። በተያያዘ ዜና የሩሲያ ባለስልጣን አሜሪካ ለእስራኤል የምትሰጠውን እርዳታ መካከለኛው ምስራቅን ሊያናጋ እንደሚችል አስጠንቅቋል። የሩሲያ ምክትል የውጭ ጉዳይ ሚኒስቴር ሰርጌይ አሜሪካ ለእስራኤል የምትሰጠውን ቀጥተኛ ወታደራዊ እርዳታ የአየር ጦርነት በተቀሰቀሰበት በመካከለኛው ምስራቅ ያለውን ሁኔታ በእጅጉ ሊያዛባው እንደሚችል አስጠንቅቀዋል። ሪያብኮቭ ሩሲያ አሜሪካን ለእስራኤል እንዲህ አይነት እርዳታ እንዳትሰጥ ወይም ለመደገፍ እንዳታስብ ማስጠንቀቂያ ሰጥታለች ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።